አዲስ አበባ ሸብረባለች ምድር ሆሆ አዲስ ስታምር አዲስ አበባ ስሟን መሰለች አማረች አበበች አዲስ አበባ የዲፕሎማቲኮች አምባሳደሮች ምቹ መኖሪያ አዲስ አበባ ወንዞቿን አክማለች የእግረኛ መንገዷን አስፍታለች የሳይክል መንገድ ጀምራለች ለነዋሪዎቿ የተስማማች ጤና ፍቅር ሰላም እምር ቁንጅት ያለች አዲስ አበባ ተሞሽራለች ተንቆጥቁጣለች አዲስ አበባ አምራ ትቀጥላለች ሸብረብ ይወዳል ቤቱ ኦሆ አዲስ አበባ ተስፋዬ በጌታ ሆነንተ እንግዲህ ምንስ ያሻኛል ከምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል የምድር ዝና ከበሬታ አላፊ ነው ትቼዋለሁ የአምላኬ ክብር ባለበት የኔስ አገር በሰማይ ነው ቃሉ እንደሚናገረው ሃሌሉያ አይሽ ሰማል በእውነት እጅግ በጣም አሳዛኝ ነው። ነፂ ዛሬ ጠዋት ለስራው ለባብሶ ለመውጣት ሽርጉድ እያለ ነው እንግዲህ ሞት በድንገት የቀደመው አርቲስት ነፃነት ወርቅነህ ትላንት በኢቢኤስ የሚተላለፈው የቤተሰብ ጨዋታ በሰላም ቀርጾ መውጣቱን የሙያ አጋሩ የሆነው እንግዲህ ሰይፉ ፋንታሁን ተናግሯል። አርቲስቱ ዛሬ ጠዋት ደግሞ ለወትሮ የስራ እንቅስቃሴው ለመውጣትም እየለበሰ ሳለ ነበር ድንገት ህመም የተሰማው። ነፂ ጠዋት ላይ ወደ ስራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነው እንግዲህ ከፍተኛ ህመም የተሰማው። ወዲያውኑ ለጓደኛው በመደወል ሁኔታው ያሳወቀ ሲሆን ጓደኛው እንደደረሰም በፍጥነት ወደ ሆስፒታል ያመራሉ። ሆኖም በመንገድ ላይ ሳሉ ህመሙ እየባሰበት መምጣቱ ተገልጿል። ሆስፒታል ከደረሱና የህክምና እርዳታ ማግኘት ከጀመረ በኋላ በሚያሳዝን ሁኔታ በምሳ ሰዓት ገደማ ህይወቱ እንዳለፈ ነው የተገለጸው። ፖሊሶችም በሆስፒታሉ በመገኘት ሙያዊ የምርመራ ሂደታቸው ማከናወናቸው ነው የተገለጸው። አሁንም በድጋሚ ለመላው አድናቂዎቹ ለቤተሰቦቹ መጽናናትን እንመኛለን። የሰማሁት ነገር እስካሁን እውነት አልመሰለኝም። እንዴት ይሄን እንዴት ማመን ይቻላል? ማለት እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ ማመን ነው ማለት ብለው ያንተን መቀበል አልችልም ወንድሜ። እዛ ጋር አለመሆኔ እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ እግዚአብሔር መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ። አረ ውሸት ነው በሉኝ። በእውነት ማመን ያቃተኝ ነፂ፣ እውነት ይሄ የሚታመን ነገር አለን? በቃ ይህን ሳቅን ይህን ጨዋታ መልሰን እናገኘው ማለት ነው? በቃ ላይፍ እንዲህ ናት፣ እንዲህ አጭር ናት። ለዚሁ ነው የምንባለው። ማይ ጋድ ለፍተ በቃ በምትኖርበት ሰዓት እኮ ነው ነፂ፣ በእውነት በጣም ለዚህ አርት እኮ ዋጋ ከፍላል። ከድሮ ጀምሮ ነው ማቅ። በቃ ለዚህ አጭር እድሜ ነው የምንባለው። ይኸው ከነፂ ብዙ ነገር መማር እንችላለን። በእውነት ነገ ስለምንሄድ ህይወት እንደዚህ አጭር ናት። ባካችሁ በቃ አንድ እንሁን። ይሄ ነው፣ ሌላ ምንም የምንለው ነገር የለም። ነፂ ምንም አንልም፣ አልቅሰንም። ለአንተ ምንም የሚወጣልን ነገር ስለሌለ ፈጣሪ በአጸደ ገነት ነፍስን ያኖሩ። ይሄን ነው የምለው። ለፍታል። እግዚአብሔር እንግዲህ እዛው ከደጋጎቹ ጋር ነፍስን ያኖረው። ሌላ ምንም አልልም። ለቤተሰቦቹ ለመላ ኢትዮጵያውያን ግን መጽናናትን ነው የምመኘው። በጣም በጣም አዝኛለሁ፣ ከልቤ ነው በእውነት። አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነፃነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች እዚህ ቪዲዮ ስር ሜንሽን እያደረጋችሁ ነው።
ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ አብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ያንን ነገር ቼክ ለማድረግ ነው የሄድኩት። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተቀባኝን ይነገራል። ፋት ወይም ጮማና ጉበት ምን አገናኛቸው የሚለውን አስረዳችኋለሁ። አሁን ላይ ግን ኤግዛክትሊ የሞቱ መንስኤ ይሄ ነው የሚባል ሜዲካል ሪፖርት የለም በዚህ ሰዓት። ይሄ ሊሆንም ላይሆንም ይችላል። ኢቢኤስ እንግዲህ ባጋጠመው ህመም ምክንያት ህይወቱ አልፏል ብሎ ነው የዘገበው እንጂ የህመሙ አይነት በዲቴል የተቀመጠ ነገር የለም። ነገር ግን ራሱ የተናገረው ፋቲ ሊቨር የሚባለው ነገር ምንድነው? እንግዲህ ፋቲ ሊቨር ወይም ደግሞ አሁን ሜታቦሊክ አሶሲኤትድ ይባላል። ለእናንተ በደንብ እንዲገባችሁ በግልጽ ልንገራችሁ። ስቴቶሲስ እና ስቴቶሄፓታይተስ የሚባሉ ነገሮች አሉ። ስቴቶሲስ ማለት ያው ጉበትና ጮማ ብቻ ማለት ነው፣ ሌላ ችግር ሳይፈጠር ማለት ነው። ስቴቶሄፓታይተስ ማለት ደግሞ ምንድነው? ጮማ አለ እናም ደግሞ የጉበት መቆጣትና የጉበት መጎዳት አለ ማለት ነው ከጮማው ጋር ተያይዞ። ይሄኛው ስቴቶሲስ የሚባለው አብዛኞቻችን ጋር በተለይ ትንሽ ወፈር የምንል ሰዎች ጋር ሄደን አልትራሳውንድ ብንታይ አብዛኞቻችን ጋር ጮማ አለ፣ በተለይ ወፈር የምንል ሰዎች ማለት ነው። ችግሩ ግን የሚፈጠረው ስቴቶሄፓታይተስ ሲሆን ነው። ይሄ ምንድነው? ጮማ አለ እናም የጉበት መቆጣትና የጉበት ሴሎች መጎዳት አለ ማለት ነው። መጨረሻ ለሞት የሚዳርገው ምን ሲሆን ነው? ዩዥዋሊ ሁለት አይነት ኮምፕሊኬሽኖች ሲፈጠሩ ነው። አንደኛው እንግዲህ ሲሮሲስ የሚባል ነገር አለ። ሲሮሲስ ማለት እንግዲህ ጉበት ተጎድቶ መጨረሻ ላይ ሙሉ በሙሉ ተቀይሮ እንደ ጠባሳ አይነት ነገር ሲፈጠር ማለት ነው። ጠባሳ የሆነ አለ አይደለ? ፋይብሮዝ ሲሆን ያ ሲሮሲስ ይባላል። ይሄ ሲሆን ደግሞ የራሱ ኮምፕሊኬሽኖች አሉ እና ከነዚህ ኮምፕሊኬሽኖች ውስጥ አንዱ እንግዲህ የምግብ ቱቦአችን ላይ መድማት ሊኖር ይችላል። እንዲሁ መድማት ማለት ነው። ይሄ የሚፈጠረው ፖርታል ሃይፐርቴንሽን የሚባል ነገር ሲፈጠር ነው። ሌላ ደግሞ ጉበት እንደምታውቁት አንደኛ ስራው መርዝ ማስወገድ ነው ከሰውነታችን። ጉበት ፌል ሲያደርግ እንግዲህ እነዛ መርዞች ወደ አእምሮአችን ይሄዳሉ፣ ሌላ ሰውነቶቻችንን በጣም ይጎዳሉ እና ለምሳሌ ሄፓቲክ ኢንሴፋሎፓቲ ማለት አእምሮ ሲጎዳ ማለት ነው በጉበት ፌል ማድረግ ምክንያት። ሌላው ደግሞ ሆዳችን ውስጥ ውሃ ሊጠራቀም ይችላል። ይሄ ደግሞ አሳይተስ ይባላል። አንዳንዴ የጉበት በሽታ ያለባቸው ሰዎች እንደ ቦርጭ የሚመስል ነገር ሆዳቸው ዝም ብሎ ሰፍቶ በቃ ቦርጭ ነው ሲሉ ቆዩና ያ ነገር የተጠራቀመው ውሃ ኢንፌክሽን ሲያጋጥመው ሌላም ኮምፕሊኬሽን ሲያጋጥመው እስከ ሞት ድረስ የሚያደርስ ኮምፕሊኬሽን ሊፈጠር ይችላል ማለት ነው። ሌላው ደግሞ የጉበት ካንሰር ይመጣል። በዚህ ምክንያት ሲሮሲስ ከመጣ በኋላ የጉበት ካንሰር ይመጣል። ያው ካንሰር ማለት እንግዲህ ግልጽ ነው፣ ሁላችሁም አንደርስታንድ የምታደርጉት ነገር ነው። በጣም ለሞት የሚዳርግ ነገር ነው ካንሰር። ስለዚህ ምንድነው ማድረግ ያለብን? ወፍራም የሆኑን ሰዎች ካለን ኤክሰርሳይዝ መስራትና ክብደታችንን መቀነስ በጣም ኢምፖርታንት የሆነ ነገር ነው። ሌላው ደግሞ ያው የስኳር በሽታ ካለብንም ደግሞ ያንን ነገር ኮንትሮል ማድረግ ከዚህ በሽታ ለመጠንቀቅ ትክክለኛው ስቴፕ ነው ማለት ነው። ትንሽም ቢሆን ገብቷችኋል። በዚህ ሰዓት የቀብር ስነ ስርዓት አስመልክቶ የተሰማው መረጃ ልንገራችሁ። በድንገተኛ ህመም ምክንያት እንግዲህ ከዚህ ዓለም በሞት የተለየው ተወዳጁ የጥበብ ሰው ነፃነት ወርቅነህ ወይም ነፂን የመጨረሻ የሽኝትና የቀብር መርሃ ግብር ይፋ ሆኗል። የአርቲስቱ የቀብር ስነ ስርዓት መጪው እሁድ ማለትም ጥር 10 ቀን 2018 ዓ.ም በመንበረ ጸባኦት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀዋል። እሁድ ጠዋት ከ2 ሰዓት ተኩል ጀምሮ በካቴድራሉ አሸኛኘት እንደሚደረግለት ተገልጿል። በዚሁ ዕለት እሁድ ከቀኑ 6 ሰዓት ላይ የመጨረሻ የቀብር ስነ ስርዓት እንደሚከወን ተሰምቷል። ለብዙዎቻችን ከባድ ቢሆንም በዚህች ዕለት በቦታው በመገኘት ለወዳጃችን የመጨረሻው ክብር እንድንሰጥ ጥሪ ቀርቧል። አሁንም ለባለቤቱ፣ ለልጆቹ እንዲሁም ደግሞ ለመላው ወዳጅ ዘመዶቹ ለመላው እኔ እናቴ እንደረገመችኝ እና እናቴ እንደዛተችብኝ ማንም ሰው አይዝትብኝም። እኔ አጥፍቼ ወንዝ ወርጄ ዋኝቼ መጥቼ ዋና እንደዋኘው ታውቆ አንተ ወንዝ በልቶ አንተ አጋንንት አንተ ጭራቅ አንተ ሰይጣን አንተን የወለድኩ ቀን እኔ መቼ እንደተጸነስኩ መቼ እንደተገረስ አይተኝ አታፈጥብኝ። በዚህ ዘነዘና አናት ሁለት ተርትሬ ደምን እጀል ለምንሰጥ ይለዋል። እንዴት ላደረው ያው መፈጠር ነጠላ ምን ልትወረውር ትችላለሽ? ወንድ አታፈጥብኝ። ጭራሽ ባይኑ ቂጤኛ ምግብ ማው ምሳውን ይብላ። አይ አልበላ ብላ በልተ ለትገረፍ ነው። ካልበላ አትገረፍ። አይ አልበላ ጭራሽ ገበታ ገፈተርክ። ጉርምስና ነው።